ዛሬ የንጉሳችን የ134ኛው የልደት በዓላቸው መታሰቢያ ነው ማለት ነው። ሶ ብዙ ነገር ስለሳቸው መናገር ይችላል። በጣም ብዙ ለኢትዮጵያ ያደረጉትን ፖዚቲቭ ነገር ማለት ነው። ግን እሱን በራሳቸው ሪሰርች ነው። በጣም ብዙ ነገር ነው ያደረጉት ለቤተ ክርስቲያን ብዙ ነገር ላይክ በጥቁር ህዝብ ራሱ ነጭ ዝቅ ሲልለት ብዙ አላየንም ማለት ነው እስካሁን ድረስ እና እኚህም ብሮች ሳይ ግን ራሳችንን እንድንታዘብ ነው ማለት ነው። ሶ በተለይ በኔ እድሜ ያላችሁ እና ከኔም በኔ እድሜ ክልል ውስጥ ያላችሁ ሰዎች አሁን የማወራው ነገር አላስተውላችሁት የማታውቁት ነገር ግን ከዚህ በኋላ የምታስተውሉት ነገር ነው የሚሆነው ማለት ነው። አስተውላችሁ ታውቃላችሁ? ብራችን ራሱ ማለት ነው የኢትዮጵያ 10 የኢትዮጵያ ብርና ከታች ማለት ነው 10 የኢትዮጵያን ዶላርስ ነው የሚለው ማለት ነው። ሶ እነዚህም ብሮች ሳይ ላይክ ከነዚህ ከዶላር ብሮች 2 ብር ነበር ማለት ነው በሳቸው ጊዜ ማለት ነው። እና ምን እንዳስብ አረገኝ ላይክ ወደዚህ መች ነው የምንመለሰው? ላይክ አዝ አ ጀነሬሽን ወደዚህ እንዴት ነው የምንመለሰው? እና ደግሞ እኔ አሳዝኖኛል እና ደግሞ የሆነ ያልተመለሰልኝ ነገር አለ። ምንድነው ከዚህ ወደ አሁኑ የወሰደን? እና ደግሞ ምንድነው ታሪክ ላይ ያመለጠን? ምንድነው ያስተሳሰብ የሆነ ምንድነው የጎደለን? በእኛ ጀነሬሽን ምን ጎሎን ነው? ለምንድነው እንደዚህ የሆነው? በጣም ብዙ ጥያቄዎች ነው የሚመጡብኝ ማለት ነው። ሶ ለማንበብ ሞክራለሁ ግን ይሄ ነገር ሊመለስልኝ አልቻለም ማለት ነው። ሶ ሌላው እንትን ማለት የምፈልገው ዲስትራክሽን አይመስላችሁም ስታስቡት ራሱ? ቢኮዝ ሁላችንም አሁን ፎከሳችን ሁላችንም ወደ አንድ በኩል ነው ፎከሳችን ማለት ነው። ሶ ኳስ ከሆነ ለምሳሌ በኳስ ውስጥ ወደ ኳስ ነው እንደዚህ ስለ ሀገር ማውራት ምናምን ነገር ኢቭን አሁን እኔ ባንዲራ ምናምን እንደዚህ እንትን ስል ሰው ያለው አቀባበል ላይክ ትክክል አይደለም ማለት ነውና መች ነው ላይክ ስለ ሀገር መለወጥ ስናወራ በትክክል የምንሰማማው? መች ነው ወደዛስ የምንሄደው? ላይክ ሁሉም ሰው ጊዜ የለኝም ይላል፣ ግን 2-3 ሰዓት ኳስ ላይ እናጠፋለን ማለት ነው ኳስ በማየት። ሶ እኔ ኳስ አላይም፣ ኳስ ፋን አይደለሁም። ካየውም ጀስት ጊዜ ማጥፊያ ነው እና አዘንኩ። በቃ እነዚህን ብሮች ሳይ አዘንኩ፣ በጣም አዘንኩ ማለት ነውና ወደዚህ እንዴት ልንመለስ እንችላለን የሚለው ነገር በልደታቸው ዛሬ ትዝ አለኝ ማለት ነው። ብዙ ጊዜ ሳስበው የነበረ ነው።